ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ዛሬ ከቴላቪቭ ስቱዲዮ ስርጭታችንን ጀምረናል። እንግዲህ በእውነት ቴላቪቭ ስቱዲዮ ድረስ ከጽፋት የህፃን ሃይማኖት ወላጆች ይገኛሉ። በዛሬው ውይይታችን ህፃን ሃይማኖት እንግዲህ ከተጠለፈች እንሆ 2 ዓመት ሊሞላት 1 ወር ቀርቷታል። ከዛ በፊት እንግዲህ ከሰሞኑ ከዛም ጀምሮ በአይኢቲቪ በስልክም በተለያየ መንገድም ወላጆቿን እያገኘን ተገናኝተናል። በዛሬው ጊዜ ግን ይኸው እዚህ ስቱዲዮ ድረስ ተገናኝተን ስለ ሃይማኖት ህፃን ሃይማኖት እያነሳን ውይይት እናደርጋለን። ክቡራትና ክቡራን ተመልካቾቻችን ድጋፋችሁ አይለየን እያለን ጤና ይስጥልኝ። በመጀመሪያ ሃይማኖት ወላጆች ጤና ይስጥልኝ አቶ ተስፋዬ ካሳው፣ ጤና ይስጥልኝ ወይዘሮ ባንቺ ካሳው። እንደምን ናችሁ? ደህና ናችሁ ወይ? ጤና ይስጥልን አቶ ተስፋዬ። ጤና ይስጥልን፣ እናመሰግናለን። ባሮሃሽ እንግዲህ ዛሬ በእውነት የተገናኘንበት ዋናው ምክንያታችን ያው ሃይማኖት ከተጠለፈች እንሆ 2 ዓመት ሊሞላት 1 ወር ቀርቷታል። 2 ዓመት ማለት ይቻላል። እስከ ዛሬ ድረስ በእውነት እስኪ ያን ቀን እናስታውስና ያችን ቀን እስኪ እናስታውሳት አቶ ተስፋዬ። እንዴት ነበር ሁኔታው? ከዛን ጀምርና እስከ ዛሬ ድረስ ምን ተሰራ፣ ምን ተደረገ፣ ፖሊስስ ምን አለ የሚለውን ቀስ እያልን ጠለቅ እያልን እናስገባለን። እስኪ ያችን ቀን እናስታውሳት አቶ ተስፋዬ። በዛሽ ቀን ወይም ወይዘሮ ባንቺ እንግዲህ መለስ ብለን የዛሬ 2 ዓመትን ስናስባት ድምጽሽን ከፍ አድርጊ። መለስ ብለን የዛሬ 2 ዓመትን ስናስበው በጣም ከባድ ነው። በጣም ቀኗን ሁልጊዜም ሳስባት ያቺ ቀን ሁልጊዜም ክፉ ናት ለኛ ለቤተሰብ ከባድ ሀዘን ከባድ መከራ የተቀበልንባት ቀን ናት። በጣም ከባድ ነው። 2 ዓመት ምንም ያለ አንድ ነገር ያለ አንድ ማስረጃ ያለ አንድ ፍንጭ 2 ዓመት በከባድ ሁኔታ ላይ ነው ያለነው። እንግዲህ ይሄ የሆነው ከዚህ ሀገር ከገባችሁ 3 ዓመት ነው። እንግዲህ ለተመልካቾችም ከውጭ ሀገርም ለሚመለከቱን ተመልካቾቻችን አሉ በዩቲዩብ ገጻችን የሚመከታተሉ ማንኛውም አዲስ ገቢ እስራኤል ሀገር ውስጥ ሲገባ ለተወሰነ ጊዜ ማገምገሚያ ቦታ ማስተማሪያ ቦታ ውስጥ ነው። እዛ ህንጻ ውስጥ ነው እንግዲህ ሃይማኖትም እንደ ማንኛውም ልጅ ስትጫወት አምሽታ ውላ ሁሉም በየቤቱ ሲመለስ ሃይማኖት አልተመለሰችም። ያን ጊዜ እንዴት ነው ሁኔታው? እንዴት ነበር? ለማንስ አመለከታችሁ? ለማንስ አቤት አላችሁ? እስኪ አቶ ተስፋዬ ካንተን ጀምር። እሺ፣ አመሰግናለሁ አቶ ተስፋዬ። አይቲቪ ቴሌቪዥን ፕሮግራም በመጀመሪያ እንደዚህ ሃይማኖት ከተጠለፈችበት ጊዜ ጀምሮ አሁን ድረስ ያው ሃይማኖትን ስላለው መረጃ ስለ ሁኔታው ሁሉ ለህብረተሰቡ መረጃ ስለምትሰጡልን በጣም እናመሰግናለን። እንግዲህ ያችን ቀን እኔ እንዴት እንደምተረጉማት አላቀም። በጣም በእውነት ከባድ ነው፣ ቃላት አይገልጸውም። ይሄ ነው ብዬ ልነግርህ አልችልም። እዚህ ሀገር ገብተን ስንት ዓመት ኢትዮጵያ ውስጥ ጠብቀን እግዚአብሔርን አመስግነን ሳንጨርስ ነው መሀል ላይ ደስታችንን የተቀማ ነው። ሃይማኖት ከጠፋች ጀምሮ የምንኖረው ህይወት አይደለም። እውነቱን ለመናገር ሰው ወደ ራሱ ጠጋርጎ የኔ ልጅ ብትሆንስ ብሎ ሲያስበው ያማል። የማይፈታ እንቆቅልሽ ነው የሃይማኖት ጉዳይ። ከዚያን ቀን ጀምሮ ያልተደረገ ነገር የለም። ያለርንበት ሚኒስተር ያለርንበት ባለስልጣን የለም። እስከ ጠቅላይ ሚኒስተሩ ድረስ እንግዲህ ባለፈው እንዲያያችሁት ሁሉን ነገር በሰው የሚደረገውን ሁሉ ህብረተሰቡ ከጎናችን እያገዘን ሁሉን ነገር ተሞክሯል። የሚያሳዝነው ነገር ግን ይሄ ነው የሚባል ውጤት የለም። እኛም በህይወታችን ከባዱን ጊዜ እያሳለፍን ነው። ከባድ ነው ስሜቱን። ይሄ ነው ልልህ ለመግለጽ እጅግ በጣም ያማል። የኛ ጓደኞች የልጆቻችን ጓደኞች ሁሉ ወደ መደበኛ ህይወታቸው ጊዜያዊ ማቆያ መርካዝ ክሊጣውን ለቀው ሂደዋል። እኛ እዚያ 1000 ምናምን ሰው ከሚኖርበት ጽፋት መርካዝ ክሊጣ ብቻችን ነው ያለነው። በጣም ያስፈራል። ጫካ ነው ቦታው እንደምታዩት። ግን ልጃችን ሳትመለስ እኛ እንሄድም ማንኛውንም መስዋዕትነት እንከፍላለን ብለን ብዙ በህይወታችን ከባድ ጊዜያቶችን እያሳለፍን ነው እና እግዚአብሔር ያግዘን እንጂ እስካሁን ይሄ ነው የሚባል ፍንጭ የለም። ወይዘሮ ባንቺ እንግዲህ በዛን ጊዜ አቶ ተስፋዬ ይሄ ክስተት ሲገረግ ኢትዮጵያ ነበሩ፣ ብቻሽን ነበርሽ። እንግዲህ ከሃይማኖት ሌላ ሌሎችም ወንድሞችና እህቶች አሏት። እስኪ ስለነሱ ሁኔታ ትንሽ አጫውቺ። ማለት እንዴት ነው ከሃይማኖት ከጠፋች በኋላ
እነዚህ ህፃኖች ምንድነው የሚጠይቁት ጥያቄ ምንድነው ሃይማኖት የት ሄደች ብሎ ጥያቄ ጠይቃሉ እርግጠኛ ነኝና የእናንተ መልስ እዚህ ላይ እንዴት ነው? ሀይሚዬ ከተጠለፈሽ በኋላ ልጆቹ በጣም ከባድ ላይ ነው ያሉት። ለምን ሄደች? ማን ነው ወሰዳት? ታውቂያለሽ ወይ? ኢትዮጵያዊት ነው እስራኤሊት ነው ወይስ አረቢት ነው? የማይጠይቁኝ ጥያቄ የለም። ለዛ ጥያቄ ምን መልስ እንስጥ? ማን ነው ሀይሚን የወሰዳት? መቼ ነው የምትመለሰው? ምን ሊያደርጓት ነው የወሰዷት? በጣም የተለያየ ጥያቄዎች ነው የሚጠይቁን። እኔ እንጃ ምን መልስ ለነሱ መስጠት እንደምችል። ሀይሚ ለነሱ ማለት ታላቅ እህታቸው ናት። ብዙ ነገሮችን የምትሸፍንላቸው ናት። በቀን ከ3 ከ4 ጊዜ ያላነሰ ካፋቸው አትጠፋም። ሀይሚዬን በሰላም መልስልን፣ ሀይሚዬን በሰላም መልስልን ሲሉ ነው የሚሉት። በጣም ያሳዝናሉ። ከባድ ነው የነሱ ሁኔታ። ወደፊት እንዴት ይቀጥላሉ የሚለው ነው አሁን ለኛ አሳሳቢ። ስለ ሃይማኖት እሱ ሃይማኖት ካልተመለሰች እነዚህ ልጆችም በእጃችን ይዘናቸው እንዳጣናቸው ነው የምቆጥረው። ሃይማኖት እግዚአብሔር አምላክ በሰላም ተመልሶ ወደ መደበኛ ህይወታችን እንድንመለስ ነው የምለው። አሜን። እንግዲህ በእውነት ይሄን ነገር የሚከታተለው ያው የፖሊስ ጣቢያ ነው። በጽፋት ሁላችንም እንደምናውቀው ጽፋት አነስተኛ ክፍለ ሀገር ነች። ያው ሁሉም ተመልካቾቻችንም እንዲገባቸው በሰሜን ሀገር የምትገኝ በሰሜን እስራኤል የምትገኝ ሀገር ነችና ያ የፖሊስ ጣቢያ በአነስተኛነቱ ስለማልቻለ ወደ ጠቅላይ የሰሜን ክፍል ተዘዋውሮ ነበር ፋይሉ። አሁንም ቢሆን ግን ከተዘዋወረም በኋላ ምንም አይነት መፍትሄ ያልተገኘለት ነው። በአንጻሩ ስንመለከት ደግሞ በክኔሴት የተለያዩ ውይይቶችም ተደርገዋል። ከ20 በላይ የሆኑ ውይይቶች ተደርገዋል። እነዚህ ከ20 በላይ የተደረጉት ውይይቶች ምንም አይነት መፍትሄ አለማምጣት ማለት በዚህ እንግዲህ ስለ አለንበት ሀገር ስለ እስራኤል ስናወራ በጣም ብዙ ስራ የሚሰራ ስራ ነው ያለው በቴክኖሎጂም በተለያዩ መልኩ በጦርነቱም ስናይ ግን የሃይማኖትን ነገር እስካሁን ድረስ ምንም አይነት ምንጭ አላገኛችሁም። ይሄ ምን ብላችሁ ታስባላችሁ አቶ ተስፋ? ከባድ ነው። እኔ ስሜቱን እንዴት ልግለጽልህ? እኔ ህብረተሰቡ ይረዳዋል። በአዲስነት እዚህ ሀገር ተቀምጦ በራስህ አፍ አይደለም የምትናገረው። ቋንቋው ከባድ ነው። ባህሉን፣ ወጉን፣ ህጉን አታውቀውም። ሁሉ ነገር አዲስ ነው። እንደ አዲስ መፈጠር ማለት ነው እስራኤል ሀገር መምጣት። ቋንቋውን ሳናቅ ባህሉን ሳናቅ እዚህ ጦርነት ውስጥ ነው ገብተን ያለ ነው። ሚስጣራን በእውነት ለአንድ ሳምንት ለ2 ሳምንት ካልሆነ በስተቀር ጠለቅ ያለ ነገር ከምር ይዞ ይህን ስራ አልሰራውም ብለን ነው እኛ ምናምነው። እንኳን እነሱ ፈልገው መረጃውን ሊያገኙ እንዲያው ክፉን አይጣልብህ አያድርስብህ እንጂ እኔ ሚስጣራ ችግር ይፈታል ብዬ እዚህ ሀገር አላምንም። ባየሁት መሰረት እዚህ ቦታ ላይ እንኳን ህብረተሰቡ የሚሰጠውን መረጃ ስንሰጣቸው ያንን መረጃ በወቅቱና በሰዓቱ እንኳን አይመረምሩም። እንደገና ክነሴት በነበረ ስብሰባ ላይ ሄደን ከዚያ ተናግረን ከዚያ በኋላ ነው እንደገና ወደ ምርመራ የሄዱትና ነገሩ ከባድ ነው። እስራኤልን የመሰለች በዓለም በቴክኖሎጂዋ ቀደምት የሆነች ሀገር ባለፈው እንግዲህ ህብረተሰቡ እንደሚያውቀው የሐማስን የሂዝቦላን ኢራን ያሉ አመራሮችን ከጉድጓድ ውስጥ ቆፍራ የምታወጣ ስንት ቴክኖሎጂ ያላት ሀገር ሃይማኖትን ከመሀል ከተማ ያውም ጥበቃው በተጠናከረ መርካዝ ቅሊጣ ውስጥ አትታይም አልተገኘችም ማለት እኔ ፍርዱን ለህብረተሰቡ ነው የምሰጠው፣ ለህዝቡ ነው የምሰጠው። ስንት መሳሪያ ያላት ሃይማኖት አለመገኘቷ የማይፈታ እንቆቅልሽ ነው የምለው። ይሄን ነገር ቴክኖሎጂው አለን፣ መሳሪያው አለን፣ አገራችን የሰለጠነች ናት። ከጠላት ሀገር አይደለም የሄደችው ከመሀል ከተማ ሆና ምንም ፍንጭ አለመገኘት ማለት እንግዲህ ሚስጣር አለመስራቱን የተለያየ ቴክኖሎጂ ገብቶ አለመስራቱን ነው እኔ ማምነው እና ከባድ ነው። አሁን እንግዲህ እንዳልከው አቶ ተስፋዬ በእውነት የተለያዩ የመንግስት ባለስልጣኖችንም ተገናኝታችሁ ተነጋግራችኋል። የመጨረሻው እንደውም ጠቅላይ ሚኒስትሩ ራሳቸው ቢሮአቸው ድረስ ቀጥረው አነጋግረዋቸዋል። እኔ እንደ ማንኛውም ልጅ አይቼ ይሄ ነገር ጣልቃ ገብቼ የማደርገውን አድርጋለሁ ብለዋል። ከዛ በኋላ ምን አይነት መልስ አለ? ማን ነው ከእናንተስ ጋር ግንኙነት አድርጎ እንደ አይነት መልስ የሚሰጣችሁ? ያው መልስ የምትሰጠን እንግዲህ የህዝብ ተወካይዋ ያው ብዙ ጊዜ የምታግዘን ስለ ሃይማኖት የምታወራው ዶክተር ጸጋ መላኩ ናት። በእሱ አማካኝነት ነው እዚያ ቦታም የደረስ ነው። ያው እንዴት መሰለህ አንድ ነገር በተግባሩ ነው የምታምነው። አዎ ጠቅላይ ሚኒስትሩ በወቅቱ ተስፋ ሰጥተውናል። እኛም እንግዲህ ጥያቄያችን አንድና አንድ ነው፣ ሻባክ እንዲገባልን ነው ጥያቄው።
እሱንም ነገር እንግዲህ መረምራለሁ። ግን በአጠቃላይ ያለው ነገር ስለዚህ ልጅ ጉዳይ እኔ በእግዚአብሔር እርዳታ ሁሉ ነገር እዚህ ውስጥ ገብቼ እንደ ስራ ይዤው ልጃቸውን በእግዚአብሔር እርዳታ እንመልሳለን ብለው ፎቶውን ሁሉ ሰጠናቸው። የእሷን የሃይማኖትን ፎቶ ከጠረጴዛቸው ላይ አድርገዋል። እንግዲህ ከዚያ በኋላ ያው ዶክተር ጸጋ ፈንታሁንንም ደውዬ ጠይቂያታለሁ ምን አዲስ ነገር አለ የሚል ያው እንግዲህ እስካሁን መልስ እንዳልተቀበለችና ሻባክ ይገባል አይገባም የሚለውንም ነገር እስካሁን አላወቅንም። ይግባ አይግባ አላወቅንም። ብዙ ነገሮች እንዳልከው ከብዙ ሚኒስተሮች ጋር በክነሴትም ሀነ ሚስጥራዊ ስብሰባ ወደ 21 22 ጊዜ ተደርጓል። ምንም እስካሁን አንድም ጠብ የሚል ነገር የለም እና በጣም ያሳዝናል። ከባድ ነው ይሄ ነው ለማለት። አመሰግናለሁ። እስኪ ወደ አንቺ ልመለስና ወይዘሮ ባንቺ ለሃይማኖት በእውነት ብዙ ጽፋለሁ ብለሻል። ያው ደግሞ ለዛሬ ደግሞ ተዘጋጅተሽበት የመጣሹ አጭር ግጥም አለ። እሱን ለህብረተሰባችን እናስተላልፍና ወደ ጥያቄያችን እንደገና እንገባለን። እስኪ ድምጽሽን ከፍ አድርገሽ። እሺ አመሰግናለሁ። ስቃይሽ ትዝ አለኝ ስቃይሽ ትዝ አለኝ ህመምሽ ትዝ አለኝ አንቺ ስታለቅሽ እኔንም አመመኝ 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 ጭንቀትሽ ትዝ አለኝ ትምህርት ቤት አትሄጂ ወይ ጓደኛ የለሽ የቤተሰብ ናፍቆት እንደምን አረገሽ ኧረ በምናቤ እንደምን ልሳልሽ ልጄ ጭንቀቴ ነሽ ሃይሚ ህመሜ ነሽ እንዳው ትበያለሽ እንዳው ትተኛለሽ ውሃ ትጠጫለሽ እባክህ አምላኬ እባክህ አምላኬ እባክህ ፈጣሪ ቶሎ ድረስልኝ ብለሽ ስትጣሪ በየትኛው ቋንቋ ምን ብያወራለሁ የሃይሚዬ ነገር ሰቀቀን ብቻ ነው ሃይሚዬ ቋንቋ አላወቅኩኝ ወይ አልሆንኩሽ ጥላ ብቻሽን ስተውሽ ምን አልሽኝ ከኋላ አይዞሽ ሃይሚዬ አላልኩሽም ችላ ግራ ቢገባኝ ነው ከቆምኩት ከኋላ ወፊቱ ወፍዬ ብረሪ ብረሪ ሄደሽ ለሃይሚዬ ሁሉም ናፍቀውሻል ብለሽ ተናገሪ በዛው በሄድሽበት ሃይሚዬ ለያዛት አንተ ክፉ ሰው ነህ አንተ ደካማ ነህ ጸሎት የማትሰማ እንባ የማታብስ ደካማ ፍጡር ነህ ብለሽ ተናገሪ እኔ የምነግርህ እንባ ጎርፍ ሆኖ ጠራርጎ ሳይወስድህ ጸሎት እሳቱ ነው ጨርሶ ሳይበላ ወደ ሰውነትህ አምላክ ይመልስህ ልንገርህ ወገኔ እንቁም በጋራ ሃይሚዬም ትላለች አትርሱኝ አደራ አደራ። በጣም እናመሰግናለን። በእውነት ከባድ ነው፣ ቀላል አይደለም። እግዚአብሔር ከናንተ ጋር ይሁን። እስቲ አሁን ደግሞ በዚሁ ድምጽሽ በእውነት ሩሩህ በሆነ ሆድሽ አንድ ልጅ እንግዲህ ተጠልፋ 2 አመት መቆየት ማለት ትልቅ ጥያቄ ነው። ጠላፊዎቹ ከሰሙኝ ብለሽ የምትሰጫቸው መልእክት ካለ እስኪ በዛም አስተላልፈሽ ደግሞ ለእናቶች የፊታችን እሁድ በመናደርገው ሰላማዊ ሰልፍ ለእናቶችም መልእክትሽን አስተላልፊልን ባንቺ። እኔ መጀመሪያ ሃይሚዬ ለያዛ ሰው ምነግረው ነገር ቢኖር የሰው ልጅ ከንቱ ነው፣ ሁሉም ኃላፊ ነው። አንዲት ህፃን ልጅ አግተህ ይዘህ ከኛ ምንድነው የምትፈልገው? ያው የምናቀርባቸውን ነገሮች ተናግረናል። የምትፈልገው ነገር ካለ ከኛ ጋር በድብቅ መነጋገር ትችላለህ ብለን 2-3 ጊዜ ተደጋጋሚ ተናግረናል። እባክህ 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 ቤተሰብ አለህ፣ ልጆች ይኖሩሃል። ሃይሚዬን ወደ ቤተሰቦቿ ጨምርልን፣ ወንድሞቿ ከቤተሰቦቿ ከወገኗ ለሚያለቅሰው ወገኗ መልስ ስጠን ነው ምለው። በ18 በአንደኛው ወር ደግሞ በሚደረገው አጸሬት ፕሮግራም ወላድ ሆናችሁ ሁሉ ለሃይሚዬ ድምጽ ሆናችሁ ሁላችንም ወጠን ድምጻችን እንድናሰማ ሃይሚዬ በሁሉም ቦታ ድምጿ ይሰማል። በየድንበት መንገድ ሁሉ ሁሉም ሰው ያያታል እና ለሃይሚዬ ድምጽ እንድንሆናት ወጠን ስል በእግዚአብሔር ስም ጥሬን አስተላልፋለሁ። አመሰግናለሁ ወይዘሮ ባንቺ። አቶ ተስፋዬ እንግዲህ በእውነት የፊታችን እሁድ ሰላማዊ ሰልፍ አቅደናል ቴል አቪቭ ከተማ። እስኪ ያንተም ያለን መልእክት ለወላጆች ለወገን
ወገን ለወገን ነውና እናስተላልፍና ፕሮግራማችንን እንዘጋለን። እሺ አቶ ተስፋዬ አመሰግናለሁ። ያው ለህብረተሰቡ እንግዲህ የምናስተላልፈው መልእክት እንዲያው መጀመሪያ ባንቺ ተነሳችበት ምናልባት የጠለፋት ሰው የሚሰማን ከሆነ ሁለት ነገሮችን ማስተላለፍ ፈልጋለሁ። አንደኛ በእውነት ባንቺ እንደተናገረችው ሁሉ ነገር አላፊ ጠፊ ነው። ነገ ሁላችንም ይችን ዓለም ትተን ወደማይቀረው ዓለም ስንሄድ መጠየቃችን አይቀርምና እባክህ ልጅ እንኳን ባይኖርህ እህት፣ ወንድም፣ ቤተሰብ ከሰው ነውና የተፈጠርከው ፈጣሪህን ፈርተህ ልጃችንን መልስልን። ፈጣሪን ደግሞ ማትፈራ ከሆነ ገንዘብ ከሆነ ፍላጎትህ የኛ የስልክ በግል ስልክ አለ 0533915161 ተስፋዬ ብለህ ደውለህ በሚስጥር ሁሉን ነገር እኛም ለመስጠት ዝግጁ ነንና እባክህ ልጃችንን በእግዚአብሔር ስም እንጠይቀሃለን መልስልን። ለሌላው ለህብረተሰቡ የምናስተላልፈው በቅድሚያ ለህዝበ እስራኤልና ይህን ፕሮግራም ለምትከታተሉ በእስራኤልም በውጭ ሀገርም ለምትኖሩ ሁሉ እስካሁን ላደረጋችሁልን ትብብር ሁሉ ሃይማኖት ከተጠለፈችበት ሰዓት ጀምሮ በሰላማዊ ሰልፉም በምክሩም በሐሳቡም በጸሎቱም በሁሉም ነገር ስላገዛችሁን በጣም እናመሰግናለን። እግዚአብሔር ይስጥልን። አሁንም ግን ሀይሚዬ አልተመለሰችም። ሃይማኖት የኛ ልጅ ብቻ አይደለችም፣ የሁሉም ህዝበ እስራኤል ልጅ ናትና ሁላችሁም እንደ ልጃችሁ አይታችሁ ነገ በ18 ቴል አቪቭ በኪካር ሃቱፊም ከቀኑ 5 ሰዓት ላይ የጸሎት ፕሮግራም አለንና ሁላችሁም እንደ ልጃችሁ አይታችሁ የሰው ልጅ ለአንድ ቀን ታሞም ከስራ ይቀራል እንደ ጸዲቃ ቆጥራችሁት የዚያን ቀን የስራ ቀንን እንደ ጸዲቃ ቆጥራችሁት ለሃይማኖት ሁላችሁም መታችሁ ድምጽ እንድትሆኗት መንግስት ሀገር ሃይማኖትን ድምጽ ሆናችሁ እንዲመልስልን ስል በእግዚአብሔር ስም ጥሬን አስተላልፋለሁ። አመሰግናለሁ አቶ ተስፋዬ፣ ወይዘሮ ባንቺ በእውነት ስቱዲዮአችን ድረስ መጣችሁ ይሄንን ድምጻችሁን ስላሰማችሁ እግዚአብሔር ከናንተ ጋር ይሁን እንላለን። መልካም ቀን ይሁንላችሁ።